በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጠፋውን በጉን በበጎች በርላ ሊፈልገው መጣ እረኛው ከሰማይ ልትድን ትወዳለህ ብሎ የጠየቀ ፈውስን የቸረ ከደዌ ያላቀቀ የጠፋውን በጉን በበጎች በርላ ዘምሩ ሊፈልገው መጣ እረኛው ከሰማይ ልትድን ትወዳለህ ብሎ የጠየቀ ፈውስን የቸረ ከደዌ ያላቀቀ ሰላሳ ስምንቱ የመከራ ዓመታት ብቻውን ለሚያዝን ወድቆ ለሚቃትት ሰው የለኝም ላለ የሚረዳው ላጣ ሚሸከመው ሲሻ ሚሸከመው መጣ የጠፋውን በጉን በበጎች በርላ ዘምሩ ሊፈልገው መጣ እረኛው ከሰማይ ልትድን ትወዳለህ ብሎ የጠየቀ ፈውስን የቸረ ከደዌ ያላቀቀ የሚያናውጥ መልአክ ሲጠብቅ ማለዳ የመላእክት አምላክ መጣ ቤተ ሳይዳ ያናወጠው የለም ውሃውን የነካው በቃሉ አዘዘው ሄደ ከነአልጋው የጠፋውን በጉን በበጎች በርላ ሊፈልገው መጣ እረኛው ከሰማይ ልትድን ትወዳለህ ብሎ ሲጠይቀ ፈውስን የቸረ ከደዌ ያላቀቀ
ቤተ ክርስቲያን አዲስ ቤተ ሳይዳ የምህረት ደጃፍ የሁሉ መከዳ ስንቱ ድኖ ሄደ ታምሜ እንደተኛው አልጋዬ ላይ ቀረው እኔ ልማደኛ የጠፋውን በጉን በበጎች በር ላይ ሊፈልገው መጣ እረኛው ከሰማይ ልትድን ትወዳለህ ብሎ ሲጠይቀው ፈውስን የቸረ ከደዌ ያላቀቀ ልቤ የለኝም እኔ በራሴ ለመቁረጥ አግዘኝ አምላኬ መንገድህን ልምረጥ ለብዙ ዘመናት እንዲሆነኝና ተነስ በለኝ ጌታ በሃይማኖት ልጽና የጠፋውን በጉን በበጎች በር ላይ ሊፈልገው መጣ እረኛው ከሰማይ ልትድን ትወዳለህ ብሎ የፈለገ ፈውስን የቸረ ከደዌ ያላቀቀ ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አቁራሪት ናት ምዕራገ ጸሎት ሲነግሩሽ ሰሚ ነሽ ኪዳነ ምሕረት ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አቁራሪት መዓት ምዕራገ ጸሎት ሲነግሩሽ ሰሚ ነሽ ኪዳነ ምሕረት በመከራ ላለው ሁኚለት መጽናኛ እንባውን አብሺው አይዘን ዳግመኛ ጉድለቱን ሙይለት በፈረሰው ቆመሽ ስለምታስምሪ በልዩ ኪዳንሽ ከኪዳንም በላይ ኪዳንሽ ልዩ ነው
እናቴ የሚልሽ አምላክሽ ልጅሽ ነው ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አቁራሪት መዓት ምዕራገ ጸሎት ሲነግሩሽ ሰሚ ነሽ ኪዳነ ምሕረት ይበጠስ ከእጁ የወይኒው ሰንሰለት የሞቱ ደብዳቤ ይቀየር በእውነት አዲስ ተስፋ ሞልተሽ አዲስ ሰው አድርጊው መቅበዝበዙን ይርሳ ድንግል አረጋጊው ከኪዳን በላይ ኪዳንሽ ልዩ ነው እናቴ የሚልሽ አምላክሽ ልጅሽ ነው ያለሽ ልዩ ጸጋ ያለሽ ልዩ ክብር ድምጻቸው አይሰማኝም የሁሉ እመቤት በሰማይ በምድር አቁራሪት ናት ምዕራገ ጸሎት ሲነግሩሽ ሰሚ ነሽ ኪዳነ ምሕረት በእንባ የመጣው ይመለስ በደስታ መጠማቱ ይቅር ይሞላ በርካታ ስለቱ ሰምሮለት ይቁም ለምስጋና የአብራኩን ክፋይ አሳቅፊውና ከኪዳንም በላይ ኪዳንሽ ልዩ ነው እናቴ የሚልሽ ያለሽ ልዩ ጸጋ ያለሽ ልዩ ክብር ድምጻችሁ ከፍ የሁሉ እመቤት በሰማይ በምድር አቁራሪት መዓት ምዕራገ ጸሎት ሲነግሩሽ ሰሚ ነሽ ኪዳነ ምሕረት ተይዞ ለሚኖር በአልጋ ቁራኛ ፍቺው እመቤቴ የደዌውም ዳኛ መንገርስ ላንቺ ነው መማፀን ወዳንቺ ተስፋ ለምትቀጥይ ህልምን ለምትፈቺ ከኪዳንም በላይ ኪዳንሽ ልዩ ነው እናቴ የሚልሽ ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አቁራሪት መዓት ምዕራገ ጸሎት ሲነግሩሽ ሰሚ ነሽ ኪዳነ ምሕረት
በእንባዬ መጣው ይመለስ በደስታ መጠማቱ ይቅር ይሞላ በርካታ ስለቱ ሰምሮለት ይቁም ለምስጋና የአብራኩን ክፋይ አሳቅፊውና ከኪዳን በላይ ኪዳንሽ ልዩ ነው እናቴ የሚልሽ አምላክሽ ልጅሽ ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አቁራሪት መዓት ብራግ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት ያለሽ ልዩ ጸጋ ያለሽ ልዩ ክብር የሁሉ እመቤት በሰማይ በምድር አኩራሪት ምራግ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት ፍቅሯ ይደርብን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለተስፋክሙ ተፈስሑ ለሕማምክሙ ተአገሱ ለጸሎትክሙ ተጸመዱ። ክቡር አባታችን መልአከ ብስራት መምህር አብርሃም ሊበኩሉ ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች እንደምን ሰነበታችሁ? ለዚህ ዕለት ለዚህ ሰዓት ያደረሰን እግዚአብሔር አምላካችን የተመሰገነ ይሁን። የሚያስተምር የሚመክር የሚገስጽ እዝነ ልቡናን የሚከፍት እግዚአብሔር ነው። ስለሆነም ከእግዚአብሔር ለመማር በእግዚአብሔር ለመመከርና ለመገሰጽ ልንዘጋጅ ይገባል። ከእግዚአብሔር ጠብቀን ከመጣን አትርፈን እንሄዳለን። ከሰው ጠብቀን ከመጣን ግን ከስረን ነው የምንመለሰው። እንደ እግዚአብሔር ፈቃድ የምንማርበት ርዕስ ታላቁ ሐዋርያ ቅዱስ ጳውሎስ የሮሜ ሰዎችን ያስተማረው ትምህርት ነው። በሮሜ ምዕራፍ 12 ቁጥር 12 ላይ አሁን እንደነገርኳችሁ ለተስፋክሙ ተፈስሑ በተስፋ ደስ ይበላችሁ፣ ተስፋችሁን ለማግኘት ደስ ይበላችሁ፣ ለሕማምክሙ ታገሱ በመከራ ታገሱ፣ መከራውን ሁሉ ታግሳችሁ ተቀበሉ፣ ለጸሎትክሙ ተጸመዱ። ለጸሎት ጽሙዳን ሁኑ ነው የሚለን።
በዚህ ዓለም ብዙ ጊዜ ተስፋ እናደርጋለን። ያ ተስፋችን አልጨበጥ ሲለን አንደርስበት ስንል ተስፋ ወደ መቁረጡ እናዘነብላለን። ሐዋርያው ደግሞ በተስፋ ደስ ይበላችሁ ይላል። እንዴት አድርገን ነው ደስ የሚለን ብለን ከራሳችን ጋራ የምንነጋገርበት ጊዜ ብዙ ነው። አንዳንዶች እንደውም ችግራቸውን ይናገሩና መጨረሻ ላይ ቀሲስ አደራህን እግዚአብሔር ያውቃል እንዳትለኝ ብቻ የሚሉ አሉ። ይሄ በተነገረው በተሰጠው ተስፋ ወደ ማዘን ስናዘነብል የሚመጣ ነው። ሌላው ደግሞ በግል ህይወታችን፣ በትዳራችን፣ በኑሯችን፣ በልጆቻችን ብዙ መከራ ያጋጥመናል። መኖር በራሱ መከራ ነው። ትዳር በራሱ መከራ ነው። ልጆች ማሳደግ በራሱ መከራ ነው። የሀገር ጉዳይ መከራ ነው። የቤተ ክርስቲያን ነገርም መከራ ነው። እስከ መቼ የምንልበት ጊዜ አለ። ሐዋርያው ግን ዝም ብላችሁ መከራውን ታገሱ ይለናል። መከራው መቼ ዝም ያሰኛልና ነው የምንታገሰው እንላለን። ሰውነንና ስጋ ለባሽነንና ለጸሎትም ትጉ ይላል ሐዋርያው። ይሄው እጸልያለሁ በጸሎት መትጋቴ ምን ጠቀመኝ የምንልበት ጊዜ አለ። እንዲያውም ራሳችንን ከሌላው ጋር እናነጻጽራለን። እነገሌ ጸሎት የሚባል ነገር አያውቁ፣ ቤተክርስቲያን አይሳለሙ፣ አያስቀድሱ፣ ንስሐ አይገቡ፣ አይቆርቡ፣ አይዘምሩ፣ ግን ሁልጊዜ ይሳካላቸዋል የምንልበትም ጊዜ አለ። ለመሆኑ በተስፋ ደስ የሚለን ምን ስንሆን ነው? መቼ ነው? መከራውን ዝም ብለን የምንታገሰው ምን ስንሆን ነው? በጸሎት ሳናጉረመርም የምንጸናው ምን ስንሆን ነው? እንዴት ነው? መቼ ነው እንል እንደሆነ ሐዋርያው ቅዱስ ጳውሎስ ስለነዚህ 3 ነገሮች 8 መሰረታዊ 10 መሰረታዊ ነገሮች አስቀምጦልናል። በእነዚህ ጸንተን ስንገኝ በ10 ማለት ነው በተስፋ ደስ ይለናል። ምንም ይሁን ምን፣ ለምን ድብልቅልቁ አይወጣም? መከራውን ሁሉ ደስ እያለን እንታገሳለን። በጸሎትም እንጸናለን፣ እንተጋለን። እንኳን ለራሳችን ለሌላውም የምንተርፍ እንሆናለን። እነዚህ 10 መሰረታዊ ነገሮች ምንድናቸው? ሐዋርያው የነገረን አስቀድሞ የሚለውን ይዘን እንሄዳለን።
አንደኛ ከቁጥር 9 ጀምሮ ነው። እዛው ሮሜ 12 ላይ ከቁጥር 9 ጀምሮ ኃይለ ቃሉ የሚገኘው ቁጥር 12 ላይ ነው። ከቁጥር 9 እስከ 11 10 መሰረታዊ ነገሮች ነግሮናል። አንደኛ ተፋቀሩ ዘእንበለ ኑፋቄ፣ ፍቅራችሁ ያለ ግብዝነት ይሁን፣ ጥርጥር አይኑረው። እርስ በርሳችሁ መፋቀራችሁ ጥርጥር አይኑረው። ሰውን መውደዴ ይጠቅመኝ ይሆን አይጠቅመኝ ይሆን የሚል ጥርጥር ውስጥ ፈጽሞ እንዳትገቡ። ሌላው ደግሞ እገሌ ኃጥእ ነው፣ እገሌ ጻድቅ ነው፣ እገሌ አማኒ ነው፣ እገሌ መናፍቅ ነው ብላችሁ ሳትለዩ ሁሉን አስተካክላችሁ ውደዱ። ምን እጠቀማለሁ ሳትሉ። ይሄ አንደኛው ነው። ሁለተኛው ተጋሃሱ እምእኩይ ወትልው ሰናየ፣ ክፉን ትታችሁ መልካሙን ያዙ። ለምን እንዲህ አለ? ይነስም ይብዛም ክፉ ነገር ብቻ የምናስብበት ጊዜ አለ። ክፉ ነገር የምንናገርበት ጊዜ አለ። ክፉ የምንሰራበት ጊዜ አለ። ሐዋርያው ግን ክፉን ትታችሁ መልካሙን ያዙ ይለናል። ሶስተኛ ወአድልው ለጽድቅ፣ ለጽድቅ አድሉ፣ ለጽድቅ አስበልጡ ይለናል። አራተኛ አፍቅሩ ቢጸክሙ፣ እርስ በርሳችሁ በወንድማማች መዋደድ ተዋደዱ ይለናል። ቅድም ፍቅራችሁ ያለ ግብዝነት ይሁን ብሏል። እዚህ ጋር ለምን ደገመው? አስተውሉ ወገኖች የእግዚአብሔርን ቃል። የመጀመሪያው ሰውን መውደድ እስቲ ንገሩ፣ ይጠቅመኝ ይሆን አይጠቅመኝ ይሆን ሳትሉ ሳትጠራጠሩ፣ ጻድቅ ኃጥእ አማኒ መናፍቅ ሳትሉ አስተካክላችሁ ውደዱ ነው የሚለን። እዚህኛው ጋር ግን እርስ በርሳችሁ በወንድማማች መዋደድ ተዋደዱ ሲል በሃይማኖት የሚመስላችሁን ወንድማችሁን ውደዱ። ማንን? ኦርቶዶክሳውያን እርስ በርሳችን እንዋደድ። መናፍቃን እርስ በርሳቸው ሲዋደዱ እናያለን። አሕዛብም እርስ በርሳቸው ሲዋደዱ እናያለን። እኛ ግን ሁሉ ጊዜ እርስ በርሳችን እንናከሳለን። ይሄንን ነው ተው የሚለን ሐዋርያው ቅዱስ ጳውሎስ። እንደውም ብዙ ጊዜ አናፍርም። እንደው መናፍቃን ሲዋደዱ እያል እናወራለን። አለማፈራችን። አሕዛብ ሲዋደዱ እንላለን፣ ምስክር እንሆንላቸዋለን። አለማፈራችን። ከዛ ይልቅ ኦርቶዶክሳውያን እርስ በርሳችን እንዋደድ። ይህ ዘመን የምንጣላበት ዘመን አይደለም። እንኳን ተጣልተን ተፋቅረንም መከራውን የምናልፍ አይመስለኝም። እንኳን በጸብ በሰላምም ቢሆን ይሄንን ክፉ ዘመን እንደ ሰው የምንሻገረው አይመስለኝም። አምስተኛው ወኩኑ መሐሪያነ፣ የምትራሩ ሁኑ። በርህራሄ የተሞላ ልብ። አንዳንድ ጊዜ ይቅርታ አድርጉልኝ ጨካኞች ነን።
ሩቅ አትሂዱ። ባል በሚስቱ ላይ ጨካኝ ነው። ሚስት በባሏ ላይ ጨካኝ ናት። የምንሰማው ብዙ ነገር አለ። የምናየው ነገር አለ። ወላጆች በልጆቻቸው ላይ ሲጨክኑ፣ ልጆች በወላጆቻቸው ላይ ሲጨክኑ፣ ከአንድ ማህፀን ወጥተው እርስ በርሳቸው ሲጨካከኑ፣ የአንድ ቤተክርስቲያን ልጆች የአንድ ቤተክርስቲያን አገልጋዮች ሆነን እርስ በርሳችን ስንጨካከን ከዚህ ውጡ ነው የሚለን ሐዋርያው። የምትራሩ ሁኑ። ርህራሄ እግዚአብሔርን የምንመስልበት ጸጋ ነው። ራሱ ጌታችን በወንጌል ምንድነው ያለን? የሰማይ አባታችሁ ርህሩህ እንደሆነ እናንተም ርህሩሆች ሁኑ ተብለናልና። ስድስተኛ ተካበሩ በበይናቲክሙ፣ እርስ በርሳችሁ ተከባበሩ። ኦርቶዶክሳውያን እርስ በርሳችሁ ተከባበሩ። እስከነ ድካማችሁ እስከነ ጉድለታችሁ ላክብራችሁ። እስከነ ድካሜ እስከነ ጉድለቴ አክብሩኝ። እንዲህ ሲሆን እግዚአብሔር ከድካማችን ያበረታናል፣ ጉድለታችንን ይመላልናል። እርስ በርሳችሁ ተከባበሩ ማለት ባዶ ክብር ነው አይደለም። ተረዳዱ ማለት ነው። ተከባበሩ ማለት ተረዳዱ። ገንዘብ ለሌለው ገንዘብ ሁኑት፣ ጉልበት ለሌለው ጉልበት ሁኑት፣ ዕውቀት ለሌለው ዕውቀት ሁኑት ማለት ነው። ሰባተኛው ወአክብሩ መኳንንቲክሙ፣ መምህሮቻችሁን አክብሩ። ቃል እግዚአብሔር የሚያስተምሯችሁን ንባቡን ተርጉመው ትርጓሜውን አመስጥረው የሚያስተምሯችሁን መምህራኖቻችሁን፣ አባቶቻችሁን፣ ካህናቶቻችሁን አክብሩ ነው የሚለው። እኛ ያላከበርናቸውን መናፍቃን እንዲያከብሩልን ነው ምንፈልገው። አህዛብ እንዲያከብሩልን ነው ምንፈልገው። በስጋ የወለዱንን ወላጆቻችንን ምንወዳቸው ምናከብራቸው ፍጹማን ሆነው ነው አይደሉም። እስከነ ድካማቸው እናከብራቸዋለን ወላጆቻችንን፣ እስከነ ጉድለታቸው እናከብራቸዋለን። በመንፈሳዊም ሕይወት እንዲህ ሊሆን ይገባል። ስምንተኛ ለስራ ከመትጋት አትስነፉ። እንኳን የታዘዛችሁትን ያልታዘዛችሁትንም ቢሆን የትሩፋትን ስራ ለመስራት ቸል አትበሉ። ከታዘዛችሁት አብልጣችሁ ስሩ ነው የሚለን ሐዋርያው ቅዱስ ጳውሎስ። ይሄ የኔ ስራ አይደለም እንዳትሉ፣ ተረኛ አይደለም እንዳትሉ፣ ከኔ ጀምሮ አገልጋዮች ቀድስ ሲባል አይ ተረኛ አይደለም ይሄንን አድርግ እስቲ ጸበል ስጥ ይሄ የኔ ስራ አይደለም አይባልም። ምእመናንም እንዲሁ ከታዘዛችሁት አብልጣችሁ ስሩ ነው የሚለው። ዘጠነኛ በመንፈስ ሕያዋን ሁኑ። በመንፈስ ሕያዋን ሁኑ። መንፈስ የሚላት ነፍስን ነው። ለምን? ረቂቅ ስለሆነች። እግዚአብሔር መንፈስ ነው የተባለው ረቂቅ ስለሆነ ነው። መላእክት መናፍስት የተባሉት ረቂቃን ስለሆኑ ነው። ነፍስም ረቂቅ ስለሆነች መንፈስ ትባላለች። በመንፈስ ሕያዋን ሁኑ። በነፍሳችሁ ሕያዋን ሁኑ ማለት ነው።
አስረኛው እና የመጨረሻው ለእግዚአብሔር ተቀነዩ፣ ለእግዚአብሔር ተገዙ። በቃ በዚህ ዓለም ማንም አይግዛችሁ፣ ገንዘብም አይግዛችሁ፣ ስልጣንም አይግዛችሁ፣ ዘርም አይግዛችሁ። እናንተ ገዥ አላችሁ። ገዣችሁ ማን ነው? እግዚአብሔር ነው። ሰምታችሁኛል? እነዚህን አስሩን ይዘን አስተባብረን ጨብጠን ስንገኝ በተስፋ ንገሩኝ ደስ ይለናል። ሁለተኛው በመከራ እንታገሳለን። ሶስተኛው ለጸሎት ጽሙዳን እንሆናለን ማለት ነው። ለመሆኑ በተስፋ ደስ ይበላችሁ ብሏል። ተስፋችን ማን ነው? የኛ ችግር እኮ ዕውቀታችንን ተስፋ እናደርጋለን፣ ቁመናችንን፣ መልካችንን፣ ችሎታችንን ተስፋ እናደርጋለን፣ ገንዘብን ተስፋ እናደርጋለን፣ ስልጣንን ተስፋ እናደርጋለን፣ ዘራችንን ተስፋ እናደርጋለን። እነዚህ ሁሉ ተስፋዎች አይደሉም። ቅዱስ ዳዊት በመዝሙር 38 ቁጥር 7 ላይ ወይዜኒ መኑ ተስፋዬ አኮኑ እግዚአብሔር፣ ከእንግዲህስ ወዲያ ተስፋዬ ማን ነው? እግዚአብሔር አይደለምን? አሁን እናንተ በዚህ የተሰበሰባችሁት እግዚአብሔርን ተስፋ አድርጋችሁ ነው። እኛም በውስጥ በአፋአ የምናገለግለው እግዚአብሔርን ተስፋ አድርገን ነው። እግዚአብሔርን ተስፋ አድርጎ ማፈር የለም ፈጽሞ። የጊዜ ጉዳይ ነው። ጊዜ ገቢር ለእግዚአብሔር። እግዚአብሔር ስራ የሚሰራበት ጊዜ አለው። ያንን ጊዜ በትዕግስት መጠበቅ ነው። ቅዱስ ዳዊት እግዚአብሔርን ተስፋ አድርግ ፊትህም አያፍርም ይላል። አፍራት ተመለስም ማለት ነው። አንድም ፊትህ ሲል ከፊት የሚመራ ፊት አውራሪህ እግዚአብሔር ድል የሚነሳ አምላክ አይደለም። እሱን ከፊት እስካስቀደምን ድረስ የሚሆን ነገር የለም ማለት ነው በዚህ ዓለም። ቅዱስ ዳዊት ባኢለ ጸጋ ነው፣ ብልጽግናውን ተስፋ አላደረገም። ንጉስ ነው፣ ስልጣኑን ተስፋ አላደረገም። ባለ ብዙ ሰራዊት ነው፣ ፈረስ ሰረገላውን ተስፋ አላደረገም። ተስፋ ያደረገው እግዚአብሔርን ነው። ተስፋ ያደረገው እግዚአብሔር ደግሞ በመላ ዘመኑ ቅዱስ ዳዊትን አላሳፈረው። ቅዱስ ዳዊት እግዚአብሔርን ተስፋ አድርጎ በመኖር ውስጥ ተስፋውን የተጠራጠረበት ጊዜ ነበር። ከኔ ጋር ናችሁ? መቼም ስጋ መልበስ አለና ለምንድነው ተስፋ ወደ መቁረጥ የመጣው? ራሱን ከሌላ ጋር በማነጻጸር። አሁን በኑሮ እንኳን ከሌሎች ጋር የራሳችንን ኑሮ ያነጻጸርን አይደል ተስፋ ምን ቆርጠው? ንጉሱ ዳዊትም ከአህዛብ ጋራ ከማያምኑ ጋራ ራሱን ያነጻጸረ ተስፋ ለመቁረጥ የተዘጋጀበት ጊዜ ነበር። እንዲህ ይለናል እሱ፣ እንስማው። መዝሙር 72 ከቁጥር 1 ጀምሮ ልባቸው ለቀና
በጎ ሕሊና ላላቸው ለእስራኤል እግዚአብሔር ቸር ነው ካለ በኋላ እኔ ግን አለ እግሮቼ ሊሰነካከሉ አረማመዴም ሊወድቅ ጥቂት ቀረ የአመፀኞችን ሰላም አይቼ በኃጥአን ላይ ቀንቼ ነበርና አመፀኞች ሰላም አላቸው እኔ ግን ሰላም የለኝም አመፀኞች የሚፈልጉትን ሁሉ ያገኛሉ እኔ ግን እየጎደለብኝ ነው ከዚህ የተነሳ ልሰነካከል ነበር በአመፀኞች በአሕዛብ ቀንቼ አለ ሲዘረዝር ደግሞ ጻዕር መከራ የለባቸው ያለ እረፍት ሰውን ይገድላሉ እየሰማችሁ ነው ያለ እረፍት ሰውን ይገድላሉ ሰላም ደግሞ ንገሩኝ አላቸው እነሱ መከራ የለባቸው ጻዕር የለባቸው ብልጽግና በስቶላቸዋል ሀብት ንብረት በስቶላቸዋል ይሄንን ያያየው ቀንቼ ነበር እነርሱም በሰው ላይ ታበዩ በእግዚአብሔርም ላይ ተገዳደሩ እንደሌለ ቆጠሩት እኔም አለ ሃይማኖት መያዜ በጎ ምግባር መስራቴ በንስሐ መታጠቤ መዘለፌ በከንቱ ነውን አልኩ ነው የሚለው ለምን እኔም እናንተም ሰባቱን አጽዋማት መጾማችን በከንቱ ነውን የሚል ህሊና ሳንወድ በግድ የሚመጣበት ጊዜ አለ ሌላው ሊቃውንቱ ማህሌት ቆመን ማደራችን ሰዓታት መቆማችን መቀደሳችን ይሄ ሁሉ አገልግሎት በከንቱ ነውን ብለው እንደ ሰው የሚያስቡበት ጊዜ አለ ቀጠለ ቅዱስ ዳዊት እኔ በአምልኮተ እግዚአብሔር በገቢረ ጽድቅ ጸንቼ በመከራ መኖሬን እነርሱ ደግሞ በአምልኮተ ጣዖት በገቢረ ኃጢአት እየኖሩ በተድላ በደስታ መኖራቸውን አይቼ እግዚአብሔር የኔን ጠልቶት የነርሱን ወዶት ነው ብዬ ልሰነካከል ነበር አለ አያችሁ ታላቁ ሰው ዳዊት እንኳን እኛስ ደካሞቹ ምን ነው እውነቴን ነው ማለት ሲደመድመው ምን አለ እንዲህ ማሰቤ ድካም ነው አለ ደካማ ሆኜ ነው እንዲህ ያሰብኩት ስለነዚያ ደግሞ ምን አለ ነገር ግን በድንገት አጠፋቸው ከኔ ጋር ናቸው በድንገት አጠፋቸው የሚመጻደቁ ሁሉ የሚመኩ ሁሉ ያለ እረፍት የሚገድሉ ሁሉ እድል ፈንታቸው ጽዋ ተርታቸው በምድርም በሰማይም ጥፋት እንደሆነ ነው ቅዱስ ዳዊት የነገረን ወደ መሰነካከሉ ያዘነበለው በኃጥአን ላይ በአመፀኞች ምክንያት ቀንቶ ነው አይደለም እኛም ጋር አይጠፋም ማለት ነው አሁን ሀብቱ የት እንዳለ እናውቀዋለን ንብረቱ የት እንዳለ እናውቀዋለን ታዲያ ቅዱስ ዳዊት በርሱ ላይ የደረሰ ማለት ተስፋውን ያጨለመበት ነገር በእኛም ላይ እንዳይደርስ የመከረን ምክር አለ በመዝሙር 36 ከቁጥር 1 ጀምሮ በክፉዎች ላይ አትቅና አመፃንም በሚያደርጉት ላይ አትቅና እንደ ሳር ፈጥነው ይደርቃሉና እንደ ለመለመ ቅጠልም ፈጥነው ይረግፋሉና ብሎ
ተናግሯል። ለምሳሌ ያህል ወደ መጽሐፈ መሳፍንት ምዕራፍ 6 ቁጥር 1 ሄደን ጌዴዎንን እንመልከት። እስራኤላውያን ለምድያማውያን ተላልፈው ተሰጥተው ነበር ለ7 ዓመታት። የጭንቅ ዓመታት፣ የመከራ ዓመታት፣ ህዝቡ ግራ የተጋባበት ዘመን። ወገኖች ዛሬ ምንና እናንተም ግራ ገብቶናል። ግራ ገብቶናል። ወገኖቻችን ግራ ገብቷቸዋል። ዝርዝር ውስጥ አልገባም። የመርካቶ ልጆች ዝርዝር ኪስ ይቀዳል ይላል። ዝርዝር ውስጥ አልገባም። ድሃውም ግራ ገብቶታል። ሀብታሙም ግራ ገብቶታል። ምዕመኑም ግራ ገብቶታል። ካህኑም ግራ ገብቶታል። በእስራኤል ዘሥጋ ላይ እንዲህ አይነት ችግር የደረሰበት ጊዜ ነበረ። ኑሯቸው በየዋሻው በየፍርክታው ነበረ። ከቤታቸው ወጥተው ከርስታቸው ተነቅለው። ታዲያ ጌዴዎን ከጉድጓድ ውስጥ ሆኖ እህል በሚወቃበት ጊዜ የእግዚአብሔር መልአክ ተገልጦ እንዲህ አለው ጌዴዎንን፣ ስሙኝ፣ አንተ ጽኑ ኃያል ሰው፣ እግዚአብሔር ካንተ ጋር ነው አለው። ከዚህ የበለጠ ምን ይፈልጋል? ንገሩኝ። እግዚአብሔር ካንተ ጋር ነው። እግዚአብሔር ከኛ ጋር ከሆነ ሌላ ምን ይፈልጋል? ጌዴዎንን የእግዚአብሔር መልአክ እግዚአብሔር ካንተ ጋር ነው አለው። ምን መልሶ ይሆን? ምን ተናግሮ ይሆን? አሁን ጌዴዎን የነሱን መድከም፣ የአሕዛብን መበርታት፣ የአሕዛብን ማየል፣ የደረሰባቸውን መከራ፣ ችግር፣ ስቃይ አየና ለመልአኩ እንዲህ ሲል መለሰለት፣ ጌታዬ ሆይ እሺ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? እየሰማችሁኝ ነው? እግዚአብሔር ከኛ ጋር ከሆነ ይህ ሁሉ ነገር ለምን ደረሰብን? እኛም እንደ ጌዴዎን ነን። እግዚአብሔር ከኢትዮጵያ ጋር ከሆነ ይህ ሁሉ መከራ ለምን ደረሰባት? እግዚአብሔር ከቤተ ክርስቲያን ጋር ከሆነ ይህ ሁሉ መከራ፣ ፈተና ለምን ደረሰባት? እግዚአብሔር ከኛ ጋር ከሆነ ለምንድነው በየጊዜው መከራ የሚደርስብን እንል ይሆናል። ወገኖቼ ጌዴዎን እግዚአብሔር ከእርሱ ጋር ባይሆን ኖሮ መከራው ፈጽሞ ያጠፋው ነበር። ሰማችሁ? እስራኤል ዘሥጋንም ፈጽሞ ያጠፋቸው ነበር። እግዚአብሔር ከኢትዮጵያ ጋር ባይሆን ኢትዮጵያ ፈጽማ ትጠፋ ነበር። እግዚአብሔር ከቤተ ክርስቲያን ጋር ባይሆን ኖሮ ቤተ ክርስቲያን ፈጽማ ትጠፋ ነበር። እግዚአብሔር ከኛ ጋር ባይሆን ኖሮ መከራው ቀላል አይደለም፣ ፈጽሞ ያጠፋን ነበር። ስለዚህ ለምን መከራው ደረሰብን ሳይሆን እርሱ ከኛ ጋር ባይሆን ኖሮ ንገሩኝ ፈጽመን በጠፋን ነበር ብለን ልንጽናና ያስፈልጋል። ከሁሉም በላይ ደግሞ ቅድም እንዳልኳችሁ በእግዚአብሔር ተስፋ መቁረጥ አይገባም። መዝሙር 26 ቁጥር 14 ላይ እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህንም አጽና፣ እግዚአብሔርንም ተስፋ አድርግ ይላል። አንድ ጥያቄ ልጠይቃችሁ የምታውቁትን።
ሰለስቱ ደቂቅ ወደ እሳት የገቡት ማንን ተስፋ አድርገው ነው? እግዚአብሔርን። ተስፋ ያደረጉት እግዚአብሔር አሳፈራቸው? አላሳፈራቸው። ዳንኤል ወደ አናብስት ጉድጓድ የገባው ማንን ተስፋ አድርጎ ነው? እግዚአብሔርን ተስፋ አድርጎ ነው። ተስፋ ያደረገው እግዚአብሔር አሳፍሮታል? አላሳፈረውም። ወገኖቼ ቅዱስ ጳውሎስና ሲላስ በሐዋርያት ሥራ ምዕራፍ 16 ቁጥር 23 ላይ እንደተጻፈው ወንጌል በመስበካቸው የጌታችን የኢየሱስ ክርስቶስ ስሙ ሕይወት መድኃኒት ነው ብለው በማስተማራቸው ገርፈዋቸው ጀርባቸው እስኪጠላ ድረስ ወደ ወህኒ ቤት ወርውሯቸው ጨለማ ቤት ውስጥ ከግንድ ጋር አጣብቀው አስረዋቸው ነበር። ተስፋ ቆረጡ? አለቀሱ? አለቀሱ ወይ ንገሩኝ? አቃሰቱ? ሰውነታቸው ቁስል እኮ ነው። አላለቀሱም? አላቃሰቱ? ምን አደረጉ እስቲ ንገሩኝ? ዘመሩ። በመከራ ውስጥም ሆነው ማንን ተስፋ አድርገው? እግዚአብሔርን ተስፋ አድርገው። መከራው በዛብን ብለው ተስፋ አልቆረጡም። እግዚአብሔርን አልተጠራጠሩት። ዛሬም ሀገራችን ቆስላለች። ቤተክርስቲያናችን ቆስላለች። እናንተም ቆስላችኋል። ጨለማ ቤት ተጥለናል። ከግንድ ጋር አጣብቀው በሰንሰለት አስረውናል። ግን እንዘምራለን። እንዳታለቅሱ፣ ሰይጣን ደስ አይበለው። ሰይጣን ደስ አይበለው። እንዳታለቅሱ፣ እንዳታማርሩ፣ ከነቁስላችሁ ዘምሩ፣ ከነመከራችሁ ዘምሩ። ቁስላችሁን ተሸክማችሁ በተስፋ ደስ ይበላችሁ። መከራውን ታገሱ፣ በጸሎት ጽኑ። ይሄንን ነው ከዚህ ህይወት ውስጥ የምናገኘው ወገኖች። እግዚአብሔርን ተስፋ የሚያደርጉ ሰዎች ምንድነው እድል ፈንታቸው? ጽዋ ተርታቸው? ነብዩ ኢሳይያስ ይነግረናል በመዝሙር 40 ቁጥር 31 ላይ እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ንገሩን ያድሳሉ። ኦርቶዶክሳውያን ይደክማሉ ብለው ነው አይደለም ይጠብቁ? አይደለም ወይ? አንደክምም፣ ኃይላችን ይታደሳል። ለምን? ተስፋችን እግዚአብሔር ስለሆነ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል የእግዚአብሔር ቃል። ይሄ ነው በቃ በተስፋ የምንኖር ከሆነ። መከራውን ታገሱ አለ። በተስፋ ደስ ይበላችሁ አለና ቀጥሎ ምንድነው ያለው? መከራውን ታገሱ። መከራው ከየት ይመጣል? ከሰው ይመጣል። መከራው ከየት ይመጣል? ከረቂቅ መንፈስ ከሰይጣን ይመጣል። መከራው ከየት ይመጣል? ለበጎ ከእግዚአብሔር ይመጣል። ቅዱስ ጳውሎስ ምንድነው ያለው? እግዚአብሔርን ለሚወዱ በሮሜ 8:28 ላይ እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ሰዎች ነገር ሁሉ መከራ ሁሉ ችግር ሁሉ ስቃይ ሁሉ ሞትም ቢሆን ለበጎ እንደሆነ እናውቃለን ብሏል። ለበጎ የሚመጣ መከራ ሊኖር ይችላል። በእምነት ክርስቶስን የሚከተል ሰው ሁሉ መከራ አለበት። ለምን? ጌታ በወንጌል በማቴዎስ 16 ቁጥር 24 ላይ እኔን መከተል የሚወድ ቢኖር ራሱን ንገሩን ይካድ መስቀሉንም ተሸክሞ ይከተለኝ አለ። መስቀል የተባለው ምንድነው? መከራ ነው። በዚህ ኃይለ ቃል ውስጥ ትልቅ ተስፋ አለ።
ትልቅ ተስፋ አለ። መከራን በመታገዝ መስቀሉን በመሸከም ውስጥ ያለው ተስፋ ምንድነው? ሊከተለኝ የሚወደው የሚለው ቃል ትልቅ ተስፋ ነው። ለምን? ሊከተለኝ የሚወድ ማለቱ ምን ማለቱ ነው? ሊመስለኝ የሚወድ ማለት ነው። መስቀሉን ተሸክመን ማንን እንመስላለን? ክርስቶስን እንመስለዋለን። ከዚህ የበለጠ ጸጋ አለ? ሐዋርያው ቅዱስ ጳውሎስ ምን አለ? እኔ ክርስቶስን መስየዋለሁ፣ እናንተ ደግሞ እኔን ምሰሉ ብሎ የተናገረው ለዚህ ነው። በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ጌታ ደቀ መዛሙርቱ ምን አላቸው? በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አለ አይዟችሁ። እየሰማችሁ ነው? አይዟችሁ እኔ ዓለምን አሸንፌዋለሁና። መከራ አለባችሁ፣ አይዟችሁ። ለምን? እኔ አለ ክርስቶስ ዓለምን አሸንፌዋለሁ፣ የዓለምን ገዢ ዲያብሎስን አሸንፌዋለሁና ንገሩኝ፣ አይዟችሁ። የተሸነፈ ሰይጣን ሊያሸንፋችሁ አይችልም። የወደቀ ሰይጣን ንገሩኝ አይጥላችሁም ነው የሚለን። ስለዚህ ኦርቶዶክስ ቤተክርስቲያን አትወድቅም። እየሰማችሁኝ ነው? አትወድቅም። እናንተ አትወድቁም። ለምን ንገሩኝ? ክርስቶስ ዓለምን አሸንፏልና፣ ሰይጣንን አሸንፏልና፣ ሰይጣንን ጥሎታልና ማለት ነው። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ መከራ ቀጥታ ከሰይጣን ይመጣል። ከሰይጣን ይሄን ሲነግረን ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ንገሩኝ ተሰጠኝ አለ ቅዱስ ጳውሎስ። ተሰጠኝ የሰይጣን መልእክተኛ። ለምን እንዲህ አለ? በተሰጠኝ ጸጋ እንዳልታበይ። ከባድ የራስ ምታት ነበረበት ከሰይጣን፣ የጎን ውጋት ነበረበት ከማን? ከሰይጣን። ስለዚህ በስጋችንም የሚደርስብን ብዙ መከራ ቢኖርም ቅዱስ ጳውሎስ የራስ ምታቱን የጎን ውጋቱን ታግሶ እንደኖረ ልንታገስ ያስፈልገናል። አሁን በዘመናችን ያለው ነገር የምናየው የምንሰማው በቤተ ክርስቲያን ላይ የሚደርሰው ሁሉ የራስ ምታት ነው። እየሰማችሁ ነው? አዎ በየቤታችን የራስ ምታት ነው፣ የጎን ውጋት ነው። ግን ራሳችንን እያመመንም ጎናችንንም እየወጋን ድል እናደርጋለን ወይስ ድል እንሆናለን? ንገሩኝ። ድል እናደርጋለን ብለን ነው የምናምነው። በሉቃስ ወንጌል ምዕራፍ 10 ቁጥር 18 ላይ ምን ይላል? ኃይለ ቃሉን ብቻ ነግራችኋለሁ። ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ ይላል። ከማዕረጉ መዋረዱን ከስልጣኑ መሻሩን ነው የሚመለከተው። ዛሬ ሰማይ የወጡ ንገሩኝ ይወርዳሉ። አንቺ ቅፍርናሆም እስከ ሰማይ ድረስ ከፋልሽን አለ ክርስቶስ። ወዴት ትወርጃለሽ አለ? ወደ ሲኦል ትወርጃለሽ አለ። ሰይጣናዊ ስራ የሚሰሩ ሁሉ ከላይ ወደ ታች ይወርዳሉ። ግን መልእክቱ ምንድነው? ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ አለ። ለምን ከመብረቅ ጋር አነጻጸረው? መብረቅ ወርዶ ከተበተነ በኋላ ኃይል ይኖረዋል? ኃይል ይኖራል ወይ? ኃይል የለውም። ሰይጣንም በክርስቶስ መስቀል ወድቋል። በእኛ ላይ ኃይል አለው? ስልጣን አለው? የለውም። ስለዚህ ከሰይጣን የሚመጣውን መከራ አትፍሩት ለማለት ፈልጌ ነው። ከእግዚአብሔር ከሆነስ
አባት የሚወደውን ልጁን እንደሚገስጽ እግዚአብሔር ንገሩኝ የሚወደውን ይገስጻል ስለሚወደን ይቆነጥጠናል ስለሚወደን ይገርፈናል ከኃጢአት ወደ ጽድቅ እንድንመለስለት ከጨለማ ወደ ብርሃን እንድንወጣ ይሄን ጊዜ መጸለይ ዳዊት ደጋሚዎች መሆን ነው እንደ አባቶቻችን እንደ እናቶቻችን ምን ይላል መዝሙር 38 ቁጥር 10 ላይ መቅሰፍትህን ከኔ አርቅ ማንን ነው እግዚአብሔርን ከእጅህ ብርታት የተነሳ አልቅ ያለሁና በተግሳጽ ስለ ኃጢአቱ ሰውን ዘለፍከው ይላልና እንግዲህ ኃጢአታችንን እያሰብን ህይወታችንን በንስሐ ልናስተካክል ያስፈልጋል እንግዲህ መከራው ከሰው ሊመጣ ይችላል ከሰይጣን ሊመጣ ይችላል ከእግዚአብሔርም ሊሆን ይችላል ከእግዚአብሔር ሲሆን እግዚአብሔር በክፉ አይፈትንም ከኔ ጋር ናቸው አይደለ እግዚአብሔር በክፉ አይፈትንም ለበጎ ነው ታገሱ ይላል ትዕግስት እስከየት ይምጣ እውነቴን እኮ ነው አሁን የሁላችን ችግር ትዕግስት ነው ማንንም ትዕግስት አለኝ ብሎ ከኔ ጀምሮ መገበዝ አይችልም አፍንጫችን ላይ ናት ብልጭ ነው የሚልብን ሁላችንም እግዚአብሔር ደግሞ በቅዱስ ጳውሎስ አድሮ መከራውን ታገሱ ይለናል እንዴት እንታገስ ትዕግስት ከየት ይምጣ ቅዱስ ዳዊት ይነግረናል መዝሙር 38 ቁጥር 7 ላይ ወትዕግስቴኒ እምኀቤከ ውእቱ እግዚአብሔርን ነው ትዕግስቴም ካንተ ዘንድ ነው ካንተ ዘንድ ይደረግልኛል ይታዘዝልኛል ይላል ከሁሉ አስቀድማችሁ ትዕግስትን ስጠኝ በሉ ለስጋዊ ኑሯችሁም ለመንፈሳዊ ኑሯችሁም ማለት ነው ሐዋርያው ቅዱስ ያዕቆብ ምዕራፍ 5 ቁጥር 11 ላይ እነሆ የታገሱትን ምን እንላቸዋለን ብፁዓን እንላቸዋለን ንዑዳን ክቡራን እንላቸዋለን የኢዮብን ትዕግስት ሰምታችኋልና እግዚአብሔርም የፈጸመለትን አይታችኋል የእግዚአብሔር ቸርነት ብዙ ነውና ይቅርም ባይም ነውና ስለሚል ትዕግስተኞች ልንሆን ያስፈልጋል ሌላው እንግዲህ ለጸሎት ጽሙዳን ሆኖ ነው ለጸሎት ጽሙዳን ሆኖ ነው እንደው አብዛኞቻችሁ የጸሎት መጽሐፍ አላችሁ አይደለም ወይ ጠዋትና ማታ ለመጸለይ ትሞክራላችሁ በግዳችሁ ተነሱና ጸሎት ትጀምራላችሁ በመጽሐፍ እንዳቅማችሁ ጸሎትን ቆም ማርጋችሁ ስንት ገጽ ቀረኝ ብላችሁ ቆጥራችሁ አታቁ ፕሊስ ንገሩ ታዲያ እንዲህ አይነት ጸሎት የት ይደርሳል የጸሎት ዓላማ አልገባንም ማለት ነው እንግዲህ ሐዋርያው 3 ነገሮች ነው የነገረን አይደለም አንደኛው ምንድነው በተስፋ ደስ ይበላችሁ ሁለተኛው መከራውን ታገሱ ሶስተኛው ለጸሎት ጽሙዳን ሆኑ ለነዚህ 3 ነገሮች ደግሞ 10 መሰረቶች አሉ ብለን በነዛ ላይ ከተመሰረትን ይሄ አይቸግረንም ብለን ተነጋግረናል ጸሎትሰ ተናግሮተ ሰብኢቲ ምስለ እግዚአብሔር ልዑል ጸሎትማ ጸሎት ማለት ጸሎት እንጂ ሰው ከእግዚአብሔር ጋራ የሚነጋገራት ነገር ናት ከእግዚአብሔር ጋር መነጋገር እኮ ነው ከእግዚአብሔር ጋር መነጋገር ጀምረን አቁመን ስንት ገጽ ቀረኝ ረሼም ነው ይላል ነጭ በእውነት ያሳፍራል እና መጽናት ዛሬ ያልተጸለየ መቼ ሊጸለይ ነው መነኮሳት እንደ ከብት በሚታረዱበት ዘመን ያልጸለይን መቼ ሊጸለይ ነው ምዕመናን በሚታረዱበት ዘመን ያልጸለይን መቼ ልንጸልይ ነው ቤተክርስቲያን በሚቃጠልበት ዘመን ያልጸለይን መቼ ልንጸልይ ነው
ስለዚህ ለጸሎት ጽሙዳን ሁኑ። ስንጸልይ ግን በእምነት እንጸልይ፣ በፍጹም እምነት። የማርቆስ ወንጌል 10:24 ላይ አምናችሁ የምትጸልዩትንና የምትለምኑትንም ሁሉ ታገኛላችሁ ይሆንላችሁማል ይላል። አምኖ መጸለይ። ሌላው ቂመኞች እንዳትሆኑ። እኛም ጋር አይጠፋም። እውነቴን ነው የምላችሁ። ሁላችንም ጤነኞች አይደለንም። ሰው በሚስቱ ላይ ቂም ይዞ እንዴት አብሮ ይኖራል? ሩቅ አትሄዱ፣ ይቅርስ የውጭው ይቅር። ሰው በሚስቱ ላይ እንዴት ቂም ይይዛል? ሚስት እንዴት በባሏ ላይ ቂም ትይዛለች? ወላጆች በልጆቻቸው ላይ። እንዲህም ሆነው ደግሞ ከጸሎትም አልፈን እኮ እንቆርባለን። እና ራሳችን ልንመለከት ያስፈልጋል። ማርቆስ ወንጌል ምዕራፍ 10 ቁጥር 25 ላይ በምትጸልዩበትም ጊዜ በሰማያት ያለው አባታችሁ በደላችሁን ይቅር እንዲላችሁ በወንድማችሁ ያለውን በደል ይቅር በሉ። እናንተ ግን ይቅር ባትሉ በሰማይ ያለው አባታችሁም ይቅር አይላችሁ። ሌላው ሁልጊዜ የምንጸልየው እንደ ራሳችን ነው አይደለም? እንደ ስጋ ፈቃዳችን ነው የምንጸልየው። ጸሎት እንዲህ አይደለም። እንደማን ፈቃድ መጸለይ ነው? እንደ እግዚአብሔር ፈቃድ። እግዚአብሔር የሚወደው ምንድነው? እግዚአብሔር የሚፈቅደው ምንድነው ብለን እንደ እግዚአብሔር ፈቃድ ልንጸልይ ያስፈልጋል። አንደኛ ዮሐንስ ምዕራፍ 5 ቁጥር 12 ላይ በእግዚአብሔር ዘንድ ያለችን መውደድ ወይም ባለሟልነት ይህች ናት፣ በስሙ ከእርሱ ዘንድ የምንለምነውን ይሰማናልና። የምንለምነውንም እንደሚሰማ ካወቅን እንግዲያስ በእርሱ ዘንድ የለመነውን ልመና እንደተቀበል እናውቃለን ይላል። እንደ እግዚአብሔር ፈቃድ የምንጸልይ ከሆነ የለመነውን እንቀበላለን ነው የሚለው። ሌላው ሳይታክቱ መጸለይ። ክርስቶስ በአንዲት ድሃ ሴት አስመስሎ ተናግሯል። ሉቃስ 12:13 ላይ ዳኛው ጨካኝ ነው፣ አረመኔ ነው። ፍጹም ጨካኝ፣ ፍጹም አረመኔ። ጧት ማታ ትጮሃለች፣ አይሰማትም። አንድ ቀን ግን ይህቺ ሴትዮ ዘወትር እየመጣች ከምትጨቀጭቀኝ ልፍረድላት ብሎ ፈረደላት አለ። እንግዲህ አለ ክርስቶስ እግዚአብሔር በመዓልትና በሌሊት ወደርሱ ለሚጮሁ ለወዳጆቹ አይፈርድምን? ለቤተ ክርስቲያን አይፈርድም? ለኢትዮጵያ አይፈርድም? ለእናንተ አይፈርድም? መቼ? በመዓልትም በሌሊትም ስንጮህ ሳንታክት ስንጸልይ ማለት ነው። እንግዲህ እያጠቃለልኩት ነው። አትሰልቹ፣ አይዟችሁ። እኔ ነገ ስለሚሄድ ብዙ አትሰልቹ። ሶስቱን ተከልን። ትምህርቴን እንድትጨብጡልኝ ነው መከራ ማየው። ሶስቱ ምንድናቸው? በተስፋ ደስ ይበላችሁ፣ መከራውን ታገሱ፣ ለጸሎት ጽሙዳን ሆኑ። እንዲህ መሆን የምንችለው ስንቱን መሰረታዊ ነገሮች ስናሟላ ነው? 10ሩን። በመከራ ደስ ሲለን ማነው? በተስፋ ደስ ሲለን ምንድነው ምን ሆነው? ዝም ብሎ ደስታ ብቻ ነው? መከራውን ስንታገስስ ምንድነው ምን ሆነው? ተመለከቱ። የመጀመሪያው ስሩ ነው፣ 10ሩ አይደለ እንዴ? 3ቱ ግንድ ናቸው። አሁን ወደ ቅርንጫፉ ልወስዳችሁ ነው። እየሰማችሁኝ ነው? በተስፋ ደስ የሚለው ሰው ምንድነው የሚሆነው? መከራውን ፈጽሞ የሚታገስ ሰው ምንድነው የሚሆነው? በጸሎት የሚጸና ሰው ምንድነው የሚሆነው? እዛው የቅዱስ ጳውሎስ መልእክት ላይ ነው የምታገኙት። ሮሜ 12 ላይ 8 ነገሮችን ይዞ ይገኛል። እየሰማችሁ ነው? ዝርዝር ውስጥ አልገባም። ኃይለ ቃሉን ብቻ እየነገርኳችሁ አልፋለሁ።
አንደኛ በችግራቸው ቅዱሳንን ለመርዳት እንተባበራለን። ቅዱሳን የተባሉት ማን ናቸው? ክርስቲያኖች። ክርስቲያን እኮ ቅዱስ ነው። ክርስቲያኖች ቅዱሳን ናቸው። ሲርባቸው፣ ሲጠማቸው፣ ሲታረዙ በችግራቸው ሁሉ ንገሩኝ እንተባበራቸዋለን። ሁለተኛ እንግዶችን መቀበል እናዘወትራለን። ሶስተኛ የሚያሳድዱንን እንመርቃለን። አይገርም? ይሄኮ ብቃት እኮ ነው፣ የክርስትና ብቃት። አራተኛ እርግማን ካፋችን አይወጣም ፈጽሞ። አምስተኛ ደስ ከሚላቸው ጋር ደስ ይለናል። ሰው ደስ ሲለው የሚከፋ የለም ወይ? ምቀኛ የለም ወይ? ሞልቷል። ነገር ግን ከመሰረት ጀምረን እዚህ ስንደርስ በአምስተኛ ደረጃ ደስ ከሚላቸው ጋር ደስ ይለናል። ስድስተኛ ከሚያለቅሱም ጋር እናለቅሳለን። ሰባተኛስ እርስ በርሳችን በአንድ ሐሳብ እንስማማለን። መለያየት የለም። የቸገረው ይሄ አይደለም? እውነቴን እኮ ነው። ካህናትም ብንሆን በአንድ ሐሳብ ለመስማማት የምንቸገርበት ጊዜ አለ። እስከ ሲኖዶስ ዘልቆ ችግር አልፈጠረም እንዴ? እውነቱን መናገር ነው። ሰበካ ጉባኤም ተመርጠን እኮ በአንድ ሐሳብ መስማማት አቅቶን ስንጨቃጨቅ ምን ነው ልኳለን። ሰንበት ትምህርት ቤትም ቢሆን አይደለም እንዴ? ሰንበት ትምህርት ቤትም ቢሆን ግን ከመሰረቱ ጀምሮ ስንመጣ ግን በአንድ ሐሳብ መስማማት እንቸገራለን? አንቸገርም። እርስ በርሳችን በአንድ ሐሳብ እንስማማለን። ስምንተኛ ትዕቢትን አናስብም። ምንም ብንሆን፣ በእውቀት ትልቅ ብንሆን፣ በስልጣን ትልቅ ብንሆን፣ በገንዘብ ትልቅ ብንሆን አንታበይም። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን። ቆያችሁ። አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እስቲ ከኔ ጋር አብራችሁ እንድትዘምሩ ድምጻችሁን ከፍ አድርጋችሁ በስጋም በነፍሴም በሉ። አልሰማዋችሁ? እመካብሃለሁ አድነኝ እግዚአብሔር ባንተ ታመናለሁ። በማስተዋል እንዘምራለን። በስጋም በነፍሴ እመካብሃለሁ አድነኝ እግዚአብሔር ባንተ በስጋም በነፍሴ እመካብሃለሁ አድነኝ እግዚአብሔር ባንተ ታመናለሁ። ብርሃን ለመንገዴ ትምክህቴ ብርቱ ክንዴ ዓለቴ ለሕይወቴ ባንተ ልቁም
መድኃኒቴ በሥጋ በነፍሴ በሥጋም በነፍሴ እመካብሃለሁ አድነኝ አድነኝ እግዚአብሔር ባንተ ታምናለሁ በሥጋ በነፍሴ በሥጋም በነፍሴ እመካብሃለሁ አድነኝ እግዚአብሔር ባንተ ታምናለሁ ከጥልቁ ባህር ከማዕበሉ ያሻግራል የአምላክ ቃሉ የእሳቱ ኃይል ስልጣን የለው ኃይልህ ይብረድ ብሎ ካለ በሥጋ በነፍሴ በነፍሴ እመካብሃለሁ አድነኝ አድነኝ እግዚአብሔር ባንተ ታምናለሁ በሥጋ በነፍሴ በሥጋም በነፍሴ እመካብሃለሁ አድነኝ እግዚአብሔር ባንተ ታምናለሁ ጌታ ያብቃኝ ለጽድቅ ሥራ በመንግሥት እንዳበራ መሆን ልሁን መምሰል ትቼ በበደሌ ተጸጽቼ በሥጋም በነፍሴ እስኪ ሁላችሁ ዘምሩ እመካብሃለሁ አድነኝ አድነኝ እግዚአብሔር ባንተ ታምናለሁ በሥጋ በነፍሴ በሥጋም በነፍሴ እመካብሃለሁ አድነኝ እግዚአብሔር ባንተ ታምናለሁ በመንገዴ ምራኝ ጌታ ብርሃን
ማታ በሳት ቅጥር አጥር ቤቴ አጥምድልኝ ከሳሾቼ በሥጋም በነፍሴ እመካብሃለሁ። አድነኝ እግዚአብሔር አድነኝ እግዚአብሔር ባንተ ታመናለሁ። በሥጋ በነፍሴ በሥጋ በነፍሴ እመካብሃለሁ። እግዚአብሔር ባንተ ታመናለሁ። ገና በማለዳ በናዝሬቷ መቅደስ ገብርኤል ብስራት ይዞ ከገሊላ ሲደርስ ያን ዜና ስትሰሚ ደንግጠሽ በብርቱ አንቺ ብቻ ነበርሽ ብላቴናይቱ አንቺ ብቻ ነበርሽ ብላቴናይቱ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስም በገሊላ በኤፍራታ አላየንም። አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም። ሊጦስጥራ ጎልጎታ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስም በገሊላ በኤፍራታ አላየንም። አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም። ሊጦስጥራ ጎልጎታ ሕፃኑን ስትወልጂ ግርግም የነበሩ የለም በመከራው ቀራንዮን ፈሩ። በልደቱ እንጂ የታሉ በሞቱ አብረሽው የነበርሽ አንቺ ብቻ እናቱ አብረሽው የነበርሽ አንቺ ብቻ እናቱ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስም በገሊላ በኤፍራታ አላየንም። አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም። ሊጦስጥራ ጎልጎታ የግብፅን በረሃ አብረውሽ ወጡ በቀያፋ ግቢ እንደምን መጡ እርሱን ለሚገርፉት እነሱ እየፈሩ አንቺን ብቻ ትተው በመንደር አደሩ አንቺን ብቻ ትተው በመንደር አደሩ
አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስም በገሊላ በኤፍራታ ላየን አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍን አላየንም ሊጦስጥራ ጎልጎታ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስም በገሊላ በኤፍራታ ላየን አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍን አላየንም ሊጦስጥራ ጎልጎታ ሐሙስ ዕለት ፋሲካን ሲበሉ ያመሹ ዓርብ ዕለት ተነስተው ከቶ ወዴት ሸሹ ቃል ገብተው ነበረ ላይክዱት መሐላ ድንግል ካንቺ በቀር ማን ነበረ ሌላ ድንግል ካንቺ በቀር ማን ነበረ ሌላ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስም በገሊላ በኤፍራታ ላየን አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍን አላየንም ሊጦስጥራ ጎልጎታ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስም በገሊላ በኤፍራታ ላየን አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍን አላየንም ሊጦስጥራ ጎልጎታ በሰላሳ ዘመን በሥጋ ወራቱ መች ነበሩ ከቶ ደቀ መዛሙርቱ የእጆቹን ታምራት ቀን ከሌት እያየሽ በቃሉ ብርታት ፊት አንቺ ብቻ ነበርሽ በቃሉ ብርታት ፊት አንቺ ብቻ ነበርሽ አንቺ ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስም በገሊላ በኤፍራታ ላየን አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍን አላየንም ሊጦስጥራ ጎልጎታ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስም በገሊላ በኤፍራታ ላየን አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍን አላየንም ሊጦስጥራ ጎልጎታ ቤተልሔም ያሉ ቀራንዮ የሉ ቀራንዮ ያሉ ግርግም አልነበሩ በሆነበት ዘመን በመስቀል ሞቱ
አብረሽው የነበርሽ አንቺ ብቻ እናቱ አብረሽው የነበርሽ አንቺ ብቻ እናቱ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም በገሊላ በኤፍራታ አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍን አላየንም ሊጦስጥራ ጎልጎታ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስም በገሊላ በኤፍራታ አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍን አላየንም ሊጦስጥራ ጎልጎታ በሰላሳ ዘመን በሥጋ ወራቱ መች ነበሩ ከቶ ደቀ መዛሙርቱ የእጆቹን ታምራት ቀን ከሌት እያየሽ በቃሉ ብርታት ፊት አንቺ ብቻ ነበርሽ በቃሉ ብርታት ፊት አንቺ ብቻ ነበርሽ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስም በገሊላ በኤፍራታ አላየንም አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍን አላየንም ሊጦስጥራ ጎልጎታ አንቺን ብቻ ቀን አንቺን ብቻ በዚያ ግርግም ዮሐንስም በገሊላ በኤፍራታ አንቺን ብቻ ቀራንዮ አንቺን ብቻ በዚያ ግርግም ዮሴፍን አላየንም ሊጦስጥራ ጎልጎታ